ጤና ይስጥልን ክቡራትና ክቡራን እንደምን አላችሁ? ስፖርታዊ ጉዳዮቻችን ተጀምሯል። በስተ ስፖርቶች ነበር ከተያሉ ጉዳዮችን እየነገርናችሁ እንቆያለን። ማንቸስተር ዩናይትድ አርሰናል፣ ቼልሲን፣ ሊቨርፑልን የማንቸስተር ሲቲን በጣም ያልተሰሙ አዲስ ጉዳዮችን ይዘናል። ትናንትና ሪያል ማድሪድ ዳግም ተሸንፏል። በላሊጋ ላይ ያደረገው የዚህ ሳምንት መርሃ ግብር ነበረ። ከባርሴሎና ጋር ያለውን የነጥብ ልዩነት ማጥበብ የሚችልበትን እድል ሳይጠቀምበት ቀርቷል። ስለ ሪያል ማድሪድ ዝውውርም እናነሳለን። ቼልሲ ተጫዋች ሊሸጥ ይችላል ተብሏል። ስለ ሴት ፒስ ጨዋታዎች፣ ስለ ሴት ፒስ ኳሶች፣ ስለ ሴት ፒስ ግቦችም ብዙ ሀሳቦች እየተነሱ ይገኛሉ። እነዚህንም እየነገርናችሁ አንዳንድ ነጥቦችን እያነሳን እንገኛለን። አንዳንድ አስገራሚ መረጃዎችንም ሰምተናል። አንድ ተጫዋች ወደ ጂምናዚየም ገብቶ እንግዲህ ክብደት እንዳያነሳ ወይም በተለምዶኛ ብረት ማንሳት እንደምንለው ክብደት እንዳያነሳ ተከልክሏል። የተጫዋች ለምንድነው የተከለከለው? ምንድነው ችግሩ? የሚለውንም ጉዳይ እናነሳለን። ከማንቸስተር ዩናይትድ የግብ ጠባቂዎች ጉዳይ ጋር በተያያዘ የአንድሬ ኦናና የአልታይ ባይንዲር ጉዳይ ይነሳል። አንድ አማካይ ለማስፈረም ከጀርመን ቡንደስሊጋ ዩናይትድ መልሚያዎቹን ልኮ ጥያቄ እያቀረበ ይገኛል። ያርሻልንም ወደ አንድ የምስራቅ አውሮፓ ክለብ ተጫዋችን ለማስፈረም ጥያቄ አቅርበው እንዴት ነው ድርድሩ የተደረገው የሚለውንም ጉዳይ እናነሳለን። የብሩኖ ፈርናንዴዝ የማኑኤል ኡጋርቴ ጉዳይ ይነሳል። ከማንቸስተር ዩናይትድ ጋር በተያያዘ ሌሎች በርከት ያሉ ጉዳዮችን ይዘናል። ሲቲም የአማካኝ ስፍራ ተጫዋች ከጀርመን ቡንደስሊጋ ለማስፈረም ፉክክር ውስጥ ገብቷል የሚሉ ዘገባዎችንም ተመልክተናል። ቼልሲ ቤት ከጉዳት ዜና ጋር በተያያዘ ባለፉት ጨዋታዎች ላይ ያልነበሩ አንዳንድ ተጫዋቾች መመለሳቸውን ተመልክተናል። የእንግሊዝ ፕሪሚየር ሊግ ዛሬ ጀምሮ የሚደረጉ ጨዋታዎች አሉ። በ29ኛ ሳምንት ትልልቆቹ ጨዋታዎች ደግሞ በተለይ ዛሬ ከሚጠበቁ ጨዋታዎች መካከል የሊቨርፑልና የወልቨስ ጨዋታ አንደኛው ጨዋታ ነው። ነገር ግን ቼልሲ፣ ማንቸስተር ዩናይትድ እንዲሁም ደግሞ አርሰናልም ጭምር ማንቸስተር ሲቲም ነገ ነው ረቡዕ ዕለት ነው ጨዋታቸውን የሚያደርጉት። እነዚህን ጨዋታዎች በተመለከተ በስፋት የምናነሳቸው ነጥቦች አሉ። ለሁሉም ሀሳብ አስተያየቶቻችሁን እየጻፋችሁልን አብራችሁን ቆዩ። ትናንትና በርካታ የእናንተ መልእክቶች መጥተውልናል። መለስ ብለን ወደ እናንተ ሀሳቦችም የምንመጣ ነው የሚሆነው። አጫጭር ጉዳዮችንም ይዘናል። አብራችሁን ቆዩ። ይህንን ቪዲዮ ላይ ካድርጋችሁ ጀምሩ። ሀሳብ አስተያየቶቻችሁን ጻፉልን። በቀጥታ ወደ ጉዳዮቻችን ስናልፍ ትናንትና ሪያል ማድሪድ ያደረገው ጨዋታ ነበረ። በላሊጋው የሪያል ማድሪድ መርሃ ግብር 1-0 በሆነ ውጤት በሪያል ማድሪድ ተሸናፊነት እየተጠናቀቀ ሆኗል። እንግዲህ በ39ኛው ደቂቃ ላይ ሳትሪያኖ ባስቆጥራት ብቸኛ ግብ በጣም በሚያስገርም መንገድ ያስቆጥራት ማርቲን ሳትሪያኖ ብቸኛውን ግብ አስቆጥሮ 1-0 በሆነ ውጤት ሄታፌ ሪያል ማድሪድን አሸንፏል። በጣም ጥሩ ድሎች ነበራቸው። እነ ቪኒ ጁኒየር እነ ጎንዛሎ ጋርሻም ጭምር ጥሩ ድሎችን መፍጠር ችለው ነበረ። ነገር ግን ሪያል ማድሪድ ግብ ማስቆጠር ሳይችል 1-0 በሆነ ውጤት ተሸንፏል። በስቴዲየሙ ፍሎሬንቲኖ ፔሬዝ የሰናበቱ ሬዛይን ያደርጉ እንግዲህ ራሳቸው መልቀቂያ ያስገብተው ይልቀቁ የሚሉ ድምጾችን በበርናባው የሪያል ማድሪድ ደጋፊዎች ድምጻቸውን አሰምተዋል። አሁን በዚህ ጨዋታ ላይ ትናንትና አልቫሮ አርቤልዋን በተመለከተ አራተኛ ሽንፈቱ ነው። በ12 ኦፊሻል የሪያል ማድሪድ ጨዋታ ላይ አራቱን ተሸንፏልና ብዙ የሚባል ነው። ከአርቤልዋ ጋር በተያዘም ደግሞ የሰጣቸው አስተያየቶች አሉ። በተለይ ከዳኛው ጋር በተያዘ በየደቂቃው ዳኛው ጨዋታው ሲቆም መፍቀድ የለባቸውም ነበር። ሄታፌ እንግዲህ ጨዋታው መጫወት አልፈለጉም ነበርና በጣም የሚያስገርም ነበረ። ዳኛው ያንን መፍቀድ አልነበረባቸውም ብሏል። ፍራንኮ ማሳንትሩ ነው የመጀመሪያ ቀይ ካርዱን ተመልክቷል። በተጫዋችነት ታሪኩም ጭምር ጥፋት ሰርቶ አይደለም፣ ከዳኛው ጀርባው ነው አንዳንድ ንግግሮችን ያደርጋል። ዳኛውንም በቀጥታ የሚመለከት እንደሆነ ነው የተነገረው። ከዛ በኋላ ዳኛው አንዴ ሰሙት ዞሮ አዩት፣ ሁለተኛ ጊዜ ሰሙት ዞሮ አዩት፣ በሶስተኛው ግን ሊያልፉት አልፈለጉም። ቀጥታ ስትሬት ቀይ ካርድ አሳይተው ከጨዋታው እንዲወጣ አድርገውታል። ወደ ሌሎች ጉዳዮቻችን እንለፍ። ከጨዋታዎች ወጣ ብለን የእንግሊዝ ፕሪሚየር ሊግ ለእናንተ አንድ ጥያቄ ላቅርብና የእንግሊዝ ፕሪሚየር ሊግ የሳምንቱን ጨዋታዎች ተመልክታቸዋል። በ28ኛ ሳምንት ላይ 29ኛ ሳምንት ከዛሬ ጀምሮ ይደረጋል። ሊቨርፑል ከወልቭስ የሚያደርጉት ጨዋታ ላይ ዛሬ በርከት ያሉ ጨዋታዎች ናቸው የሚደረጉት። ምሽት 5 ሰዓት ከሩብ ሲል ወልቭስ በሜሎኑ ባለፈው አስቶን ቪላን አሸንፏል። ከሊቨርፑል ጋር ይጫወታል። ሊቨርፑል ግን በቀላሉ ነጥብ የሚጥልበት ጨዋታ ይሆናል ተብሎ አይጠበቅም። በዚህ በቶፕ ፎር ፉክክሩ ላይ አስፈላጊ ጨዋታ ነው። ሌሎች ቦርመዝ ከብሬንትፎርድ፣ ኤቨርተን ከበርንሌይ፣ ሌድስም ከሰንደርላንድ ጋር ይጫወታሉ። የዛሬ ተጠባቂ መርሃ ግብሮች ናቸው። ባርሰሎና ከአትሌቲኮ ደ ማድሪድ ጋር ባለፈው በኮፓ ዴላሬ ሳሚፋይናል የመጀመሪያው ጨዋታ አትሌቲኮ ማድሪድ በሜዳው 4-0 ባርሰሎናን አሸንፎ ነበር። አንቷን ግሪዝማን እነ ዩሊያን አልቫሬዝ እንዲሁም ደግሞ በደንብ በሚያስገርም ሁኔታ ጥሩ ፉክክር የነበረበት እነ አዶሜላ ሉክማን እንዲሁም ጋርሻ
በራሱ ግብ ላይ ያስቆጠረበት ጨዋታ ነበር። በፈርስት ሃፍ 4-0 የተጠናቀቀ ጨዋታ ነበር። ባርሰሎና ይህንን ውጤት ይቀለብሳሉ የሚል የሚጠበቅ ነው። ኮሞ በጣም ቆንጆ ጨዋታ ከኢንተር ሚላን ጋር በግማሽ ፍጻሜ ሰሚ ፋይናል ላይ ምሽት 5 ሰዓት ላይ የሚያደርጉትም ጨዋታ ይጠበቃል። ሁሉም እነዚህ ተጠባቂ ጨዋታዎች ናቸው። በእንግሊዝ ፕሪሚየር ሊግ ግን ባለፈው 28ኛ ሳምንት ላይ የእናንተ ምርጥ ተጫዋች ማን ነው? በተለይ ደግሞ አንዳንድ እጩዎችን እናንሳላችሁ። ከሊቨርፑል ኡጎ ኢኪቲኬ ተካቷል። ከማንቸስተር ዩናይትድ ብሩኖ ፈርናንዴዝ፣ ከአርሰናል ገብርኤል ማጋሌሽ የተካተቱበት ነው። ሃሪ ዊልሰን፣ በፉልሃም በኩል ጆ ጎሜዝ፣ ዮሎቭስ በጣም ከረጅም ጊዜ በኋላ ነጥብ ሲያገኝ ያስገኘ ተጫዋች ነውና የእናንተ ምርጥ ተጫዋች የሳምንቱ የእንግሊዝ ፕሪሚየር ሊግ ምርጥ ተጫዋች እስቲ ላኩልን። በተለይ ገብርኤል ማጋሌሽ ነው፣ ብሩኖ ፈርናንዴዝ ነው፣ ኡጎ ኢኪቲኬ ነው የሚለውን እስቲ እየጻፋችሁልን አብራችሁን ቆዩ። በቀጥታ ወደ ክለቦቻችሁ ጉዳዮች እናልፋለን። ከምናነሳቸው ጉዳዮች መካከል ማንቸስተር ዩናይትድ ቤት ብዙ ሀሳቦች ይነሳሉ። ከነዚህ መካከል አንደኛው የብሩኖ ፈርናንዴዝ ጉዳይ ነው። ይቆያል ይለቃል በሚሉት ጉዳዮች ላይ አዳዲስ እየተሰሙ ያሉ ጉዳዮች አሉ። ብሩኖ ፈርናንዴዝን በተመለከተ በማንቸስተር ዩናይትድ በቅርብ ቀናት ላይ ከማንቸስተር ዩናይትድ ወሳኝ ሰዎች ጋር ይነጋገራል። ስብሰባ አላቸው፣ እቅድ እንደተያዘና ሊነጋገሩ በቀጣይ በተጫዋቹ ቆይታ ላይ ምን ሀሳብ እንዳላቸው በማንቸስተር ዩናይትድም በተጫዋቹም በኩል ንግግሮች ይኖራሉ የሚል ዘገባን ይዞ ወጥቷል። ጋዜጠኛው ግራም ቤሊ የተባለ ጋዜጠኛ ነው ዘገባውን ይዞት የወጣው። በሁለቱም በኩል ተጫዋቹ እንዲቆይ ፍላጎት አለ። ብሩኖ ፈርናንዴዝም በዩናይትድ መቆየት ይፈልጋል፣ ክለቡም እንደዚህ አይነት ተመሳሳይ ስሜት አለው የሚሉ ዘገባዎች እየወጡ ይገኛሉና እንደ ቁልፍ ተጫዋች ይቆጠራል ብቻ ሳይሆን የማንቸስተር ዩናይትድ ቁልፍ ተጫዋች ጭምር ነው። ከኮቢ ሜኖ ከሃሪ ማጓየር ጋር በክለቡ እንዲቆዩ ከሚፈለጉ ተጫዋቾች በጣም ኮር ከሚባሉ ቡድኑ መምራት ከሚችሉ ተጫዋቾች መካከል ከቀዳሚዎቹ አንዱ ነውና ብሩኖ ፈርናንዴዝ በክለቡ ለመቆየት ምን አይነት ውሳኔ ላይ ይደረሳል? ምናልባት በቀጣይ አሁን ለምሳሌ ኮንትራቱ ከተጠናቀቀ በኋላ በሚቀጥሉት ዓመታት ላይ ምን አይነት ግንኙነት እንደሚኖራቸውም ጭምር በዝርዝር ድርድሮች ይኖራሉ ተብሎ ነው የሚጠበቀው። ሌላኛው ከዩናይትድ ጋር በተያዘ ግን አማካኝ ስፍራ ላይ የማኑኤል ኡጋርቴ ጉዳይ በስፋት ይነሳል። ማኑኤል ኡጋርቴን በተመለከተ ከሚነሱ ነጥቦች መካከል ክለቡን እንዲለቅና ብዙ የጣሊያን ክለቦች በተጫዋቹ ላይ ፍላጎት አላቸው። ለምሳሌ በቅርብ ባለፉት 3 ጨዋታዎች ላይ ተቀያሪ ወንበር ላይ ተቀምጦ ወደ ሜዳም ሳይገባ ጨዋታው የተጠናቀቀበት ማይክል ካሪክ ጭራሽ ሜዳ ላይ ሊመለከተው የማይፈልገው አይነት በጥላቻ ሳይሆን በተጫዋቹ ብቃት ከተጫዋቹ ፐርፎርማንስ ጋር በተያዘ የሚነሳ ነውና ይህን ተጫዋች ማንቸስተር ዩናይትድ እንዴት ብሎ ያሉ ገንዘብ ከፈለበት እንዴት ብሎ አመጣው በሚል ብዙ ጥያቄዎች ይነሳሉ። ማንቸስተር ዩናይትድ ፍጹም ከተሸወደባቸው ተጫዋቾች መካከል ለምሳሌ ጄደን ሳንቾ ቢሆን ችሎታ አንሶት ሳይሆን በማንቸስተር ዩናይትድ ነገሮች አልተመቹትም፣ ፐርፎርም አላደረገም። አሌያንድሮ ጋርናቾ በተሉ ከዩናይትድ ቢለቅ ወይም ደግሞ ሌሎችንም ተጫዋቾች በተጠሩ ወደ ማንቸስተር ዩናይትድ ሲመጡ አንቶኒም ቢባል በአያክስ አምስተርዳም በሚገርም ሁኔታ ጥሩ ብቃትን የሚያሳይ የነበረ ተጫዋች ነው። ነገር ግን ማኑኤል ኡጋርቴ በፓሪስ ሳን ዠርመን የማይፈለጉ ተጫዋቾች ስም ዝርዝር ውስጥ አንዱ ሆኖ ነገር ግን ወደ ማንቸስተር ዩናይትድ ያሉ ገንዘብ ተከፍሎበት እንዴት መጣ የሚለው በጣም የሚያጠያይቅ ጉዳይ ነው። ኒውካስል ዩናይትድ ከማንቸስተር ዩናይትድ ነገ ምሽት ይጫወታሉ። በዚህ ጨዋታ ላይ ሌሳንድሮ ማርቲኔዝ ተመልሷል፣ ልምድ ጀምሯልና ጥሩ ዜና ነው የሚሉ ዘገባዎችንም ተመልክተናል። ባለፈው ጨዋታ ላይ ነበረ በጉዳት ምክንያት እንግዲህ ሳይጠበቅ ከዛ አስቀድመው እንደማይኖር አልተጠበቀም ነበረና ክሪስታል ፓላስን ከመቅጠሙ በፊት ማንቸስተር ዩናይትድ የኤቨርተን ጨዋታ ላይ ነበረ በጭራሽ ከስብስቡ ውጭ የነበረው። ከዛ በኋላ የክሪስታል ፓላስ ጨዋታም አልፎታል። ነገር ግን እና ሃሪ ማጓየር መኖራቸው ለኒዮሮ ያን ቦታ ሸፍነው መጫወት ችሏልና አሁን የኒውካስል ዩናይትድ ጨዋታ ላይ ነገ ምሽት 5 ሰዓት ከሩብ ሲል ሲጀምር ማንቸስተር ዩናይትድ ይህንን ተጫዋች ይጠቀመዋል አይጠቀሙም ሌላ ውሳኔ ቢሆንም ወደ ሜዳ ይመለሳል። በስኳድ ውስጥ እንደሚካተት የአሰልጣኝ ማይክል ካሪክ የመጨረሻ ውሳኔ ብቻ የሚጠበቅበት ጉዳይ ነው። ዩናይትድን በተመለከተ ሌሎች ዝውውሮችን የተመለከቱ ዜናዎችን እንመለስባቸዋለን። ቸልሲ ቤት ያሉ ጉዳዮችን ላንሳ። ቸልሲም ነገ ይጫወታል። የቸልሲ መርሃ ግብር ተጠባቂ ከሚባሉ የሮብ ጨዋታዎች መካከል አንዱ ነው። በተለይ ደግሞ ከአስቶን ቪላ ጋር ነው የሚጫወተው። አስቶን ቪላ ደግሞ 4ኛ ደረጃ ላይ የተቀመጠ ቡድን ነው። ምንም እንኳን የቅርብ ጨዋታ ውጤቶቹ ጥሩ ባይሆንም የኡናይ ኤምሪ ቡድን ነውና በዚህ ጨዋታ ላይ ቸልሲ ይፈተናል ተብሎ ይጠበቃል። ሊያም ሮዜነር ብዙ ነገሮችን አንስተዋል ስለ ቸልሲ የቀይ ካርድ ችግር፣ ሌሎችም። ነገር ግን 1-2 የጉዳት ዜናዎችን እናንሳ። ቢቢሲ እንደዘገበው ከሆነ ዊሊያም ኤስታቪዮ ወደ ሜዳ ተመልሷል። የሜዳ ላይ ልምዶችን ጀምሯል። ስለዚህ
ምናልባት ለዚህ ጨዋታ ሊደርስ ይችላል። እሱ ብቻ አይደለም፣ ማርክ ኩኩሬያ በጣም ወሳኝ ተጫዋች ነው። በተለይ መከላከል ክፍሉ ላይ ቸልሲ ላለበት ክፍተት የዚህ የስፔናዊ ተከላካይ የማርክ ኩኩሬያ መሰለፍ መኖር በጣም አስፈላጊ ነውና የሱም ወደ ሜዳ መመለስ እየተዘገበ ይገኛል። በቸልሲ በኩል እነዚህ በጥሩ ዜናነት የሚጠቀሱ ናቸው። የቸልሲንም የዝውውር ጉዳዮች እንመለሳለን። ነገር ግን አሁንም ሊያም ሮዜነርንም በተመለከተ ቸልሲ ቤትም እየተነሱ ካሉ ጉዳዮች መካከል የቀይ ካርድ ችግሮች ምንድን ናቸው? በቸልሲ ቤት የቀይ ካርዶች እየበዙ እየበረከቱ መጥተዋልና ከቀይ ካርድ ጋር በተያዘ ሊያም ሮዜነር እንግዲህ ኮንሽስ የሆነ ስቴፕ ያስፈልገናል የሚል አስተያየታቸውን ሰጥቷል። አንዳንድ ጊዜ አላስፈላጊ ቀይ ካርዶች ሲመዘዙ በቸልሲ በኩል ተመልክተናል። ለምሳሌ ከምርጥ 11 ውስጥ ብንመርጥ 7 ተጫዋቾች በቀይ ካርድ ወጥተዋል። 2 ተጫዋቾች ወይም ከዛ በላይ ብቻ ነው የሚያስፈልጉት። ዘንድሮ አብዛኞቹ ተጫዋቾች በቀይ ካርድ የወጡ በርከት ያሉ፣ ለምሳሌ ፎፋና ከፊትም ጃኦ ፔድሮ ኔቶ ባለፈው ባርሰሎና ጨዋታ ላይ ወጥቷል። ካይሴዶ በቀይ ካርድ ወጥቷል። ኤንዞ ብቻ ናቸው ከዚህ ያመለጡት ብሎ መናገር ይቻላል። ማርኮ ኩኩሬያ፣ ፎፋና፣ ሻሎባ፣ ጉስቶ በሁሉም ውድድሮች ነው። ሮበርት ሳንቼዝ ጭምር በትልቁ በወሳኙ ጨዋታ ላይም በቀይ ካርድ የወጣ ነው። ሊያም ዴላፕም የሚጠቀስ ነው። በፕሪሚየር ሊግ ብቻ ለምሳሌ ሮበርት ሳንቼዝ 2-1 በሆነ ውጤት በማንቸስተር ዩናይትድ ሲሸነፍ ቸልሲ በቀይ ካርድ ወጥቷል። የግብ ጠባቂ ሮበርት ሳንቼዝን አጋጣሚ እናስታውሳለን። ትሬቨር ቻሎባ ከብራይተን ጋር ቸልሲ 3-1 ሲሸነፍ በቀይ ካርድ የወጣ ነው። ማሎ ጉስቶ ከኖቲንግሃም ፎረስት ጋር ቸልሲ 3-0 አሸነፈ። ነገር ግን በቀይ ካርድ ወጥቶ ነበር። አርሰናል ከቸልሲ በመጀመሪያው ጨዋታ ላይ በሜዳው ቸልሲ ያደረገው ጨዋታ ነበር። ሞይሰስ ካይሴዶ 1-1 ሲጠናቀቅ ጨዋታው በቀይ ካርድ ወጥቶ ነበር። ማርክ ኩኩሬያ ከፉላም ጋር፣ ዌስትሊ ፎፋና ከበርኔ ጋር በቅርቡ የተደረገ ጨዋታ ነበረ። ማርች 1 ላይ ደግሞ ከትናንትና በስቲያ በነበረው ጨዋታ ላይ ፔድሮ ኔቶ በቀይ ካርድ ወጥቷል። አርሰናል 2-1 ባሸነፈበት ጨዋታ ላይ እና ቸልሲ አሁን ምንድነው እያሰበ ያለው? እነዚህ ተጫዋቾች ቀይ ካርድ በጣም ሲሊ በሆነ መንገድ የሚመለከቱ ከሆነ ቅጣት ተጫዋቾቹ ላይ ከደሞዛቸው የገንዘብ ቅጣት ሊተላለፍ እንደሆነ እየተሰሙ ያሉ ዘገባዎች አሉ። እንደዚህ አይነት ውሳኔ ቸልሲ እንደወሰነ የሚያሳዩ ዘገባዎች አሉ። መታረም ያለባቸው ጉዳዮች ይመስላሉ። ቸልሲ ቤት ዝውውሮችን በተመለከተ 1-2 ጉዳዮች ይነሳሉ። ከኒውካስል ዩናይትድ ጋር በተያዘ የቸልሲን ግብ ጠባቂ ተጫዋቹ የግብ ጠባቂ በስትራስቡርግ በፈረንሳይ ሊጋ ላይ የተጫወተ ኳሊቲ ካላቸው ወጣት የአውሮፓ ግብ ጠባቂዎች መካከል አንዱ እንደሆነ እያስመሰከረ ይገኛል። ማይክ ፔንደርሰን የቸልሲ ንብረት ነው። ወደ ስትራስቡርግ በውሰት ውል ነው ያመራውና ይህንን ተጫዋች ለማስፈረም ኒውካስል ዩናይትድ ፍላጎት አለው። ቸልሲ ይህንን ተጫዋች የሚለቀው ከሆነ በጣም የሚጠበቅ አይነት ጉዳይ ነውና እነዚህ ከዩናይትድ ጋር ከዚህ ከቸልሲና ከዩናይትድ ጋር በተያዘ ቡድን ዜናዎችም አንዳንድ ጉዳዮች መካከል የሚነሱ ናቸው። ትናንትና የእናንተ ሀሳቦች መጥተዋል። አንዳንድ ጉዳዮችን አንዳንድ ሀሳቦች እናንሳና ወደ ሌሎች መረጃዎቻችን እናልፋለን። አርሰናል ቤት አሁንም በዝውውር ዜና ወደ ምስራቅ አውሮፓ ወደ ሬድ ስታር ቤልግሬድ አምርቶ ተጫዋች ሊያስፈርም ይችላል የሚሉ ዘገባዎችንም ተመልክተናል። ሌሎች ሀሳቦችም አሉ። ትናንትና ከመጡልን መልእክቶች መካከል ሺታሬ የተባለ አድማጫችን ማይክል ካሪክ የማንቸስተር ዩናይትድ አሰልጣኝ ጥሩ ነው፣ ነገር ግን ብዙ ሰዎች የሚጠራጠሩት ብዙ ተደራራቢ ጨዋታዎች በሚኖሩበት ሰዓት፣ ለምሳሌ ማንቸስተር ዩናይትድ በፕሪሚየር ሊግ ብቻ ነው እየተጫወተ ያለው። በቻምፒየንስ ሊግ በሌሎች ውድድሮች ላይ በሚኖርበት ጊዜ እንዴት አይነት ብቃት ሊያሳይ ይችላል? ያ ይመስለኛል ጥርጣሬያቸው የሚል ሀሳቡን አንስቷል። ለምሳሌ ትናንትና ከተመለከትናቸው ጉዳዮች መካከል ፖል ስኮልስ ለማንቸስተር ዩናይትድ ትክክለኛው አሰልጣኝ ካርሎ አንቸሎቲ ናቸው። ማይክል ካሪክ በተለይ ከልምድ ጋር በተያዘ ሚድልስብሮን አሰልጥኗል። ነገር ግን ፕሪሚየር ሊግና የቻምፒየንሺፕ ጨዋታዎች ተመሳሳይ አይደሉም። የልምድ የኤክስፒሪየንስ ጉዳይ በጣም ለሱ ጥያቄ አለኝ የሚል ነገር ያነሳል። ለሌሎችም የማንቸስተር ዩናይትድ ቀጣይ አሰልጣኝ ሲሾም ታክቲካል አሰልጣኝ ነው ወይስ ደግሞ የዚህ የሞቲቬሽን ወይም የማን ማኔጅመንት አሰልጣኝ የሚያስፈልገው የሚለው ትልቁ ጥያቄ ነው በሚልም ፖል ስኮልስ የሚያነሳቸው ሀሳቦች አሉ። እናንተ ምን ታስባላችሁ? የሲስተም አሰልጣኝ ታክቲካል አሰልጣኝ ነው መሆን ያለበት? እንደዚህ በማን ማኔጅመንት ቡድኑን ቀና ማድረግ የሚችሉ አሰልጣኞች የሚያስፈልጉት በሚል የሚነሱ ክርክሮች አሉ። የእናንተን ሀሳብ ሲጻፉልን እንወያይበት። ከነጅብ ሰንገሮ ከቸልሲ ደጋፊ ነው። የቸልሲን ጉዳዮች አንስቷል። ከቸልሲ ጋር በተያዘ ቸልሲ አሁንም ቢሆን ከሽንፈት አልዳንም። በየሳምንቱ ቀይ ካርድ ይመዘገባል። የቸልሲ ጉዳይ አሁንም ቢሆን የከሰረ ጉዳይ ነው። አርሰናል አጋጣሚውን ተጠቅሞ 3 ነጥብ አግኝቷል። ማንቸስተር ዩናይትድ ጥሩ ነበር። ክሪስታል ፓላስ በቀይ ካርድ ወጥቶበትም ዩናይትዶች የተቸገሩበት ነበር። ቤንያሚን ሼሽኮ አሪፍ ነበረ ብሎናል። አብርሃም ትናንትና የነበሩ ጨዋታዎች ማለት ከትናንትና በስቲያ ውድለት በፕሪሚየር ሊጉ ሁሉም 2-1 ነው የተጠናቀቁት ብሎናል። አዎ በትክክል እንደዚህ አይነት ውጤቶች ተመዝግበውበታል። አሸናፊ ከደቡብ አፍሪካ የዩናይትድ ድል በቀላሉ የተገኘ አይደለም
ጅምር ነው። ዛሬ ምርጥ ነበር። ሼሽኮም ለክለቡ ውድ 3 ነጥብ ያስገኘች ግብ አስቆጥሯል። አርሰናል በጣም እድለኛ ነበር። ጨዋታው ባቻ ቢጠናቀቅ ፌር ፍትሃዊ ይሆን ነበረ ብለውናል። የቼልሲ ዲሲፕሊን ጉዳይ አሳሳቢ ይመስላል። በየጨዋታው ቀይ ካርድ መደበኛ ሆኗል። ጃረድ ቦንን በተመለከተ ደግሞ ለማንቸስተር ዩናይትድ ሊመጣ ይችላል የሚሉ ዘገባዎች ወጥተዋል። ቶትናም እንዲሁም ደግሞ ማንቸስተር ዩናይትድ ተጫዋቹን ይፈልጉታል ቢባልም ቦንን በተመለከተ እድሜው ገፍቷል፣ ለዩናይትድ አያስፈልግም ብሎናል። አሸናፊ ከደቡብ አፍሪካ ከልብ እናመሰግናለን። የዘውትር አድማጫችን ነው። ሌላኛው የዘውትር አድማጫችን አህመድ ከጅቡቲ የላከል መልእክት አለ። የአርሰናልና የቼልሲን ጨዋታ አልተመለከትኩትም፣ ሃይላይቱን አይቼዋለሁ። ጥሩ ውጤት ነው ለአርሰናል። የስነ ልቦና ግንባታ ግን አሁንም ዘንድሮ ያስፈልገዋል የሚል ሀሳቡን ልኮልናል። ሙልጌታ ከደቡብ አፍሪካ የአርሰናል ጨዋታ ኮከብ ዊሊያም ሳሊባ ነው። ዩናይትድ ጨዋታ ኮከብ ብሩኖ ፈርናንዴዝ ነው። ዩናይትድ በመጀመሪያ 45 ደቂቃ ከመናረድ አልፎ ከሰው ጋር አጣልቶ የነበረ ብሏል። ቢሆንም በመጨረሻ በማሸነፉ ደስ ብሎኛል ብሏል ሙልጌታ ከደቡብ አፍሪካ። ድሬ የተባለ አድማጫችን ደሬ ትልቅ ነበር፣ ትልቅ እንሆናለን ብሎናል። ፓማባይም እንዲሁ መልእክቱን ጽፎልናል። ሁላችሁንም ከልብ እናመሰግናለን። በቀጥታ ወደ አርሰናል ጉዳዮች ደግሞ እናምራ። ከአርሰናል ጋር በተያያዘ አንድ ሁለት አስገራሚ ጉዳዮችን ተመልክተናል። አንደኛው የሴት ፒስ ኮቹ ኒኮላስ ጆቨርን የአርሰናል ደጋፊዎች በደንብ ታውቁታላችሁ። የቅጣት ምት አርሰናል ሲያገኝ መከላከልም ካለበት ማጥቃትም ካለበት ወደ ታች ላይኑ ከሚኬል አርቴታ ፊት ሆኖ መልእክቶችን ለአርሰናል ተጫዋቾች ታክቲካል መመሪያዎችን የሚሰጥ አሰልጣኝ ነውና ይህንን አሰልጣኝ በተመለከተ አዳዲስ ጉዳዮች ወጥተዋል። ለምሳሌ ሚኬል አርቴታ በዛ ሰዓት ላይ የቅጣት ምት ሲኖር ትንፍሽም አይልም። ሁሉም ነገር ለሱ ትቶለት ወደኋላ ቆሞ ይመለከታል። እንግዲህ ሙያን ለባለሙያ እንደሚባለው አይነት ነውና ኒኮላስ ጆቨርን በተመለከተ አርሰናል ግብ አስቆጠረ ቁጥር ከቆመ ኳስ ገንዘብ ተጨማሪ ቦነሶችን ያገኛል የሚሉ አስገራሚ ዘገባን ተመልክተናል። የ44 ዓመቱ ኒኮላስ ጆቨር እንግዲህ በአርሰናል ቆይታው የሚያስገርም ነው። ከማንቸስተር ሲቲ ወደ አርሰናል ከመጣ በኋላ በጣም በሚገርም ጉዞ ላይ እንዳለ እየተመለከተን እንገኛለንና አርሰናል ዘንድሮ ለምሳሌ በርከት ያሉ ግቦችን ከቆመ ከማዘር ከኮርነር ብቻ 15 ግቦችን አስቆጥሯል። እንግዲህ በየጨዋታው የሆነ አይነት ገንዘብ ቢኖር በ15 ግቦች የበለጠ ክፍያዎቹ ከፍ ይላሉ ማለት ነውና በጣም የሚያስገርም አይነት ቁጥሮችን ተመልክተናል። ከአርሰናል ጋር በተያያዘ ሌላኛው ከሰሞኑ ሲነሳ የነበረው የኡጎ ላርሰን ጉዳይ አሁንም በ50 ሚሊዮን ዩሮ ከኢንትራክት ፍራንክፈርት አርሰናል ተጫዋቹን ለማስፈረም ጥረት እያደረገ እየሞከረ ይገኛል። የጀርመን ቡንደስሊጋው ክለብ በጣም በሚያስገርም ሁኔታ በጥሩ መነቃቃት ላይ እንዳለ ተመልክተናል። ሌላኛው ከአርሰናል ጋር በተያያዘ የሚነሳው ጉዳይ የ20 ሚሊዮን ዩሮ ጥያቄ አቅርቦ ለሬድ ስታር ቤልግሬዱ የ17 ዓመት የአማካኝ ስፍራ ተጫዋች ጥያቄ ውድቅ ተደርጎበታል። ቫዚሌ ኮስቶቭ ይባላል። ሬድ ስታር ቤልግሬድ እንግዲህ በ30 ሚሊዮን ዩሮ ካልሆነ ተጫዋቹ አይለቅም የሚል ውሳኔ አስተላልፏልና ምናልባት አርሰናል ሌሎችም ክለቦች እና ኢንተር ሚላንም ይህንን ኮስቶቭን ለማስፈረም ቫዚሌ ኮስቶቭን ለማስፈረም ፍላጎት አላቸው ተብሏል። ሰርቢያዊ የአማካኝ ስፍራ ተጫዋች ነው። ብዙ ክለቦች ይፈልጉታልና በዚህ ደረጃ ተጫዋቹን ለማስፈረም ጥረት ማድረጋቸው የሚያስገርም ሆኖ እየተመለከት ነው እንገኛለን። ከማንቸስተር ሲቲ ጋር በተያያዘ ባለፉት ቀናት ቼልሲና ማንቸስተር ዩናይትድ ይፈልጉታል ሲባል የነበረው በማንቸስተር ሲቲ አካዳሚ ያለፈው ያውኑ የዶርትመንድ ከዚህ በፊት በወልቭስበርግም ተመልክተነዋል። ይህንን ተጫዋች ለማስፈረም ፌሊክስ ኔሜቻ ይባላል። ኔሜቻን ለማስፈረም ማንቸስተር ሲቲ ፍላጎት አለው። ቼልሲም እንዲሁም ደግሞ ሌላኛው ክለብ በሚያስገርም ሁኔታ ማንቸስተር ዩናይትድም አማካኝ ስፍራ ላይ የሚፈልጉት ፊዚካሊ በጣም ጥሩ ከዛ ተጨማሪ ግብ አስቆጣሪ የሚባል ተጫዋች ነውና ከዚህ ተጫዋች ጋር በተያያዘ ብዙ ሀሳቦች እየተነሱ ይገኛሉ። የዩናይትድ የመጨረሻ ውሳኔ ግን የሚጠበቅ ጉዳይ ነው። በተጫዋቹ ዙሪያ የማንቸስተር ሲቲም የዩናይትድም የቼልሲም የመጨረሻ ጉዳዮች ይጠበቃሉ። ቢያንስ ከ60 ሚሊዮን 70 ሚሊዮን ዩሮ ሊያስወጣ የሚችል ነገር ግን በተጫዋቹ በኩል ዶርትመንድም ውሉን ለማራዘም ጥረት እያደረገ እንዳለ የሚያሳዩ ዘገባዎች አሉ። ከማንቸስተር ሲቲ ጋር በተያያዘ ሌላኛው ጉዳይ ፍላጎቶች አሉት በኒውካስል ዩናይትዱ የመስመር ተከላካይ ቲኖ ሊቨርሜንቶን በተመለከተ እሱን ማንቸስተር ሲቲ የሚያስፈርም ከሆነ የዓለማችን የዚህ የፉልባክ የገበያ ለምሳሌ በተከላካይ ስፍራ ላይ ከዚህ በፊት እንደ ቨርጂል ቫን ዳይክ፣ ሃሪ ማጉዌር የፈረሙበት ገንዘብ ሪካርድ ክብረ ወሰን እንደነበረ ይታወቃል። በአጥቂ ስፍራ ላይ በተለያዩ ቦታዎች ላይ ሪካርዶች አሉ። በሴንተር ባክም በፉልባክም ቦታ ላይ ደግሞ ካሉ ቁጥሮች መካከል ለምሳሌ አሽራፍ ሀኪሚ 60 ሚሊዮን ዩሮ ከኢንተር ሚላን ወደ ፓሪስ ሳን ጀርመን ሲዘዋወር የተከፈለበት በፉልባኮች ትልቁ ክፍያ ነው። አሁን ግን ማንቸስተር ሲቲ 70 ሚሊዮን ዩሮ ለዚህ ተጫዋች ሊከፍል ይችላል ተብሏል። አርሰናል ፍላጎት አለው ተብሎ ብዙ ሲዘገብ እንደነበረ እናስታውሳለን። ከዩናይትድ ጋር በተያያዘ ግብ ጠባቂ ፍለጋ ገበያ መውጣቱ አይቀርም የሚሉ ዘገባዎችን ተመልክተናል። ለዚህ ደግሞ ምክንያቱ አልታይ ባይንዲርም እንዲሁም ደግሞ አንድሬ ኦናናም በማንቸስተር ዩናይትድ አይፈለጉም። እንደ ፉትቦል ኢንሳይደር ዘገባ ከሆነ ሁለቱ
ምክንያቱም በማንቸስተር ዩናይትድ አልታይ ባይንድር ወደ ቱርክ ይሄዳል ተብሎ ከክለቡ እንደሚለቅ ይጠበቃል። በአንድሬ ኦናና በኩል ደግሞ በማንቸስተር ዩናይትድ ዳግም እንዲመለስ አይፈለግም። ስለዚህ ዩናይትድ እነዚህን ተጫዋቾች ሸጦ በአማራጭነት ደግሞ ሌላ ወጣት አቅም ያለው በቀጣይ 5-4 ዓመታት ውስጥ የዩናይትድን ቁልፍ ተጫዋቾች ቁልፍ ሚና ካላቸው መካከል ልምዱን አዳብሮ የሚገኝ ተጫዋች ያስፈልጓል። ያንን ለማድረግ ጥረት እያደረገ ይገኛል የሚሉ ዘገቦች አሉ። ሌላኛው ከዩናይትድ ጋር በተያያዘ ከስቱትጋርት ቼማ አንድሬስ የተባለ የአማካኝ ስፍራ ተጫዋች አለ። የቀድሞ የሪያል ማድሪድ የአካዳሚ ውጤት ነው። የካስቲያ ታዳጊ እንደነበር ይታወቃል። 20 ዓመቱ ላይ ይገኛል። በ2 ሚሊዮን ፓውንድ ብቻ ነበረ ወደ ስቱትጋርት የተዘዋወረው። ቼማ አንድሬስን ለማስፈረም ሌሎች ክለቦችም ፍላጎት አላቸው። ነገር ግን ነገሩን ውስብስብ የሚያደርገው እነዚህ ክለቦች ከተጫዋቹ ጋር ቢስማሙ ተጫዋቹን ለማምጣት ቢፈልጉ እንኳን ሪያል ማድሪድ ደግሞ እጅ አለው እዚህ ላይ እጁ ደግሞ የሪያል ማድሪድ 10 ሚሊዮን የተጫዋቹን ውል ድጋሚ ባይባክ ክሎዝ አለውና መልሶ የመግዛት መብት አማራጭ ስላለው የተጫዋቹን ዝውውር በዛ ደረጃ ሊያጠናቀቅ ይችላል የሚሉ ዘገባዎችም ወጥቷል። ለሁሉም የሪያል ማድሪድ ጉዳይም አለ። ከቪኒ ጁኒየር ጋር በተያያዘ ከሪያል ማድሪድ ሰዎች ጋር እየተነጋገረ እንደሆነ ውሉን ለማራዘም የተለያዩ ዘገባዎች እየወጡ ይገኛሉ። በሳውዲ ፕሮ ሊግ በፕሪሚየር ሊግ በጣም በጥብቅ የሚፈለግ አይነት ተጫዋች ነው። እስከ 2027 ድረስ ውላለው። ነገር ግን አለየለትም በሪያል ማድሪድ መቆየት አለመቆየቱ። ከሃሪ ኬን ጋር በተያያዘ ባየር ሙኒክ እንደ ፋብሪዚዮ ሮማኖ ዘገባ ከሆነ የ32 ዓመቱን ተጫዋች ውል ለማራዘም ፍላጎት አለው። አሁን ከአንድ ዓመት በላይ ውል አለው። ነገር ግን ከዛም በላይ ለማቆየት የእንግሊዝ ክለቦች እነ ባርሴሎና ተጫዋቹን በቅርቡ በዚሁ ክረምት ላይ ለማስፈረም ጥያቄ እያቀረቡ ፍላጎት እያሳዩ ይገኛሉ የሚሉ ዘገባዎችንም ተመልክተናል። እነዚህ በስፋት ዛሬ ከሰማናቸው ጉዳዮች መካከል የሚጠቀሱ ናቸው። ሪያል ማድሪድ ሌላኛው የቪቺኒያ ጉዳይ ነው። ቪቺኒያን እስቲ እናንተ ክለብ የትኛው ክለብ ያስፈርመው ትመርጣላችሁ? ሪያል ማድሪድ 100 ሚሊዮን ዩሮ ከፍሎ ከፓሪስ ሳን ጀርመን ፖርቹጋላዊውን ቪቺኒያን ለማስፈረም አማካኝ ስፍራ ላይ ፍላጎት አለው ተብሏል። የስፓኒሽ ሚዲያዎች ናቸው ዘገባውን ይዘው የወጡት። በመጨረሻ አንድ ጉዳይ ላንሳ። ቅድም መግቢያ ላይ ሳነሳው ነበር። አንድ ተጫዋች እንግዲህ በጂምናዚየም ገብቶ ክብደት እንዳያነሳ፣ ብረት እንዳያነሳ፣ የዚህ ዌቶችን ሊፍት እንዳያደርግ ተከልክሏል። የተከለከለው የዌስትሃሙ አዳማ ትራኦሬ ነው። ብዙዎቻችሁ ትገምቱታላችሁና ጄኔቲክ በሆነ መንገድ በቀላሉ ሰውነቱ ግዙፍ ፈርጣማ ነው። በጣም ትንሽ ስፖርት ሰርቶ ነው እንደዚህ አይነት ብዙዎች ለፍተው የማያመጡትን እሱ የተፈጥሮ ነው። ጄኔቲክ እንደዚህ አይነት እድሎችን ሰጥተውታልና አሰልጣኙ የቡድኑ አሰልጣኝ ኑኖ ኤስፒሪቶ ሳንቶ በሚያስገርም ሁኔታ የሱ አስገራሚ ጄኔቲክ ያለው ነውና በጣም በዚህ መንገድ የሚቀጥል ነውና ለአሁኑ ወደ ጂምናዚየም መግባት የለበትም። ስለዚህ ወደ ጂምናዚየም ገብቶ ሊፍት እንዳያደርግ ዌቶችን ከልክለናል። ብረት እንዳያነሳ፣ ክብደት እንዳያነሳ ተከልክሏል የሚሉ ነገሮችን አንስተዋል። ሁሉም እነዚህ ከአዳማ ትራኦሬ ጋር በተያያዘ የሚነሱ ጉዳዮች ናቸው። ክቡራትና ክቡራን አብራችሁን ስለነበራችሁ ከልብ እናመሰግናለን። ለአብሮነታችሁ ለሰጣችሁን ጊዜ ከልብ እናመሰግናለን። ሀሳብ አስተያየቶቻችሁን ጻፉልን፣ መልእክቶቻችሁን እንቀበላለን። ነገ በአዳዲስ ጉዳዮች እንመጣለን። የዛሬን እዚህ ላይ አጠናቀቅን። ጤና ይስጥልን።